አንተ ሙሳ ነህ አላህ የመረጠና ሊያናግርህ አንተን የመረጠክ ታላቅ መልእክተኛው ነህ ይሏል። Yet you blame me for a thing which had already been written in my fate before my creation. እኔ ከመፈጠሬ በፊት በተወሰነብኝና በተጻፈብኝ ዕጣ ፈንታዬ ላይ ለምንድን ነው እኔን የምትወቅሰኝ ይሏል። Allah messenger said twice, so Adam overpowered Moses. በዚህም አደም ሙሳን ረታው ይላል። አሁን እዚህ ላይ እንደምታየው ምን እያለ ነው አደም? እኔ አይደለሁም እኔ አደም ያልኩህን ነገር እያጠናከርክ ነው። ኦፖዚት ነገር የምትነግረኝ ከሆነ ነው እንጂ እኔ ያልኩህን ነው እያጠናከርክ ያለው። አንዴ ወንድሜ አደም እያለ ያለው ተሳስቼ ወጣው አላለም። ካንተ ጋር አይገናኝም። አደም ወጣው እያለ ያለው አይደለ። እኔም እኮ ብያለሁ ለምድር ነው የተፈጠረው ቀደም ብሎ አላልኩም ብያለሁ። አቡ አታፍነኛ። ይሄ እኮ ሐዲስ የሚለው እኮ መጀመሪያ ቀድሞ እንደተጻፈ ለመናገር ነው የሐዲሱ የሚለው። ስለዚህ አደም መብላት አለመብላት ይችል ነበር? መብላት አለመብላት ይችል ነበረ? አይችልም። ምክንያቱም አልችልም እያለ ነው፣ ተወስኖብኛል እያለ ነው። ትክክል። ምን ማለት እንደሆነ ታውቃለህ? ትርጉሙ የዚህ እንዳስረዳ ትፈቅድልኛለህ? አንድ ደቂቃ ስታስረዳኝ ግን በመረጃ አድርገህ አስረዳኝ። ሐዲሱ የኔን ሐሳብ ነው ያጠናከርከው። አላህ ይስጥ። ጥሩ ነው። እንደዚህ ሀቅ መነጋገር ጥሩ ነው። ምንድነው መሰለክ ቀዳውል ቀደር የሚባል ነገር አለ። አላህ በቀደር የጻፈው ማለት ነው። ለምሳሌ እኔ አንተ ጋር እዚህ ጋር ስመጣ ማለት ነው በራሴ ፍቃድ ነው የመጣሁት፣ ግን አላህ መዝግቦት ነበር በቀደር አንተ ጋር እንድገባ ማለት ነው። ግን ምንድነው እኔ በነፃ ፍቃዴ ነው አንተ ጋር የመጣሁት። ገብቶሃል አይደል? የራሴ ነፃ ፍቃድ አለኝ፣ ግን አላህ በእውቀቱ ግን ይሄን አንተ ጋር እንደምመጣ ያውቅ ነበረ እንደማለት ነው። ቀዳውል ቀደር ማለት ነው። ስለዚህ አላህ በቀደር የጻፈበት ማለት አውቆ እንደሚሳሳት አውቆ የጻፈው ነገር ነው ቀድሞ ማለት ነው። ያን መብላቱ ግን የራሱ ነፃ ፍቃድ ነበረ የአደም ማለት ነው። ጨረስክ? እሺ፣ እንደዛ አይልም። ያልከው ሁሉ ውሸት ነው። ምክንያቱም ይላል መሰለ እዚህ ጋር እንደዚህ ይላል። ይኸውልህ አደም ምን አለ? የት ዩ ብሌም ሚ፣ ለምን እኔን ትከሰኛለህ? አስተውል። ለምን እኔን ትወቅሰኛለህ? ሙሳ ምን እያለው ነው? አንተ አደም ነህ ከገነት የተባረከው፣ በአንተ ምክንያትም እኛ ተባረርን ነው እያለ ያለው። ከዛ አደም ይሏል ለሙሳ ለምንድን ነው እኔን ብለህ የምታረግ? ለምንድን ነው እኔን የምከሰኝ? እኔ ምን ማድረግ ይችላል? የት ዩ ብሌም ሚ ፎር ኤ ቲንግ which had already been written ይላል። ሪትን ማለት በተወሰነብኝ ወይ በተቀደረብኝ ዕጣ ፈንታዬ ላይ በተጻፈብኝ ነገር ያን ነገር ከገነት ተባረርኩ እንጂ ለምን እኔን ትወቅሰኛለህ እያለ ነው። አሁን በደንብ አስተውል። አደም እኔን ለምን ትወቅሰኛለህ ለምን አለ? እሺ ልመልስ ይፈቀድልኛል? ይኸውልህ አላህ እጁን ይዞ ካልበላህ ብሎ አላስገድደውም። አደም በራሱ እጅ ነው አይደል የበላው። ስህተቱን ተሳስተዋል ማለት ነው። ስህተቱን ተሳስቶታል፣ ግን ይህንን አላህ ያውቅ ነበረ። ቀድሞ የተወሰነ ለማለት የፈለገው ያንን መግለጹ ነው። ይታወቅ ነበር እኔ ልሳሳት እንደምችል የታወቀ ነገር ነበር። አትውቀሰኝ በቃ ተሳስቻለሁ ነው። ከዛም በኋላ እኮ መሳሳቱን አምኖ ይቅርታ ጠይቋል አይደል እንዴ? አይደለም እንደዛ ትምረኝ አላህ ባትምረኝ ይላል እንጂ ይሄ ክፍል አንዴ ወንድሜ፣ ስለዚህ ክፍል ቁንጽል ነገር አናውራ። ጠቅላላ አድርገን ማለት ነው። አደም መሳሳቱን አምኖ ይቅርታ ጠይቋል። እዚህ ጋር ለሙሴ የመለሰው መልስ አለ። ይሄ ብቻ አታፍንኛ። እኔ ልጨርስና ታወራለህ። ይሄንኑ ፍታ ነገር ላይ ለማመጣልሃለሁ። እንዲሁም ጭራሽ አንድ ሰው ከተጻፈበት ውጪ ማድረግ እንደማይችል፣ ጥሩም የተጻፈበት ጥሩ ብቻ፣ መጥፎ የተጻፈበት መጥፎ ብቻ ማድረግ እንደሚችል፣ ኢቭን መጥፎ የተጻፈበት ጥሩ እንኳን ቢያደርግ መጨረሻ ላይ መጥፎ አድርጎ እንደሚሞት ሁሉ ያሳያሉ። ምክንያቱም የተጻፈበት ነገር የተወሰነበት ነገር ልክ በስንት ቀን ነው ወደ ማህፀን መላእክት ተልኮ ሲጽፍ ከሚጽፈው ነገር ውስጥ ሩህ ምናምን ካደረገ በኋላ ከሚጽፈው ነገር ውስጥ አንዱ ምንድነው? ዕጣ ፈንታ ነው የሚጽፈው። ስለዚህ ሌላም አዲስ አመጣላለሁ። አንድ ሰው መጥፎ ይሁን ብሎ ከተጻፈበት ጥሩ እንኳን ቢያደርግ ሰው ከሆነ በኋላ ከመፈጠሩ በፊት መጨረሻ ላይ መጥፎ አድርጎ ወደ እሳት ይገባል። ጥሩም የሰራው ጥሩ ደግሞ የተባለው ደግሞ በኋላ ላይ ተወልዶ አድርጎ መጥፎ እንኳን ቢሰራ መጨረሻ ላይ ጥሩ ሰርቶ ወደ ጀነት ይገባል። አሁን የጠየቅኩ እኔ የሚለው ምንድነው? ሐዲሱ እኔን አትውቀሰኝ ያለበት ምክንያት ለምንድን ነው? ኦልሬዲ ተጽፎብኛል፣ ተወስኖብኛል። ሪትን ኢን ማይ ፌት ማለት በእኔ የህይወት ዕጣ ፈንታ ላይ ነገር ተጽፎብኛል፣ ተወስኖብኛል። ስለዚህ እኔን አትውቀሰኝ ያለው እንጂ አንተ ባልከው እንዲሁ እኮ ይህንን አታብራራልኝ። ይሄ እኮ ግልጽ ነው። እዚህ ጋር አሁን አንተ ባጠፋኸው ጥፋት ነው ከጀነት የተባረር ነው ሲለው፣ አይ የተወሰነብኝ ነው ቀድሞ አላህ የወሰነብኝ ነው ብሎ አለው። ስለዚህ በዚህ ነው የኔ ውሳኔ አይደለም አይነት ትርጉም ነው የሚሰጠው። ይህን እኮ ምንም የሚያጨቃጭቅ አይደለም፣ ግልጽ አማርኛ ነው። ነገር ግን እንደ አጠቃላይ እንደ ኢስላም ቀዳውል ቀደር የሚባለው ነገር የአላህ እውቀት ነው፣ ውሳኔ የተመዘገበ። እኔ ዛሬ እዚህ ጋር ከአንተ ጋር እንደማወራ አላህ ያውቃል ቀድሞ ማለት ነው። ቀዳውል ቀደር ብሎ ማለት የተከፋፈለ ነው። ለምሳሌ ያክል እኔ ኢትዮጵያዊነቴን መምረጥ አልችልም። በቃ አላህ የወሰነ ውሳኔ ነው። ጥቁር እንደመሆን፣ አጭር እንደመሆን ወይ ረጅም እንደመሆን፣ ብሔሬን፣ ቋንቋዬን
አላህ ይወስንልኛል። ይሄ ውሳኔ ነው፣ በቃ የአላህ ውሳኔ ነው። ለእኛ ደግሞ ነፃ ውሳኔ ደግሞ የተሰጠን ደግሞ አለ። ምንድነው እሱ ነፃ ውሳኔ? አእምሯችን ማለት ነው። አእምሯችን እንዲያገናዝብ እንትን እንዲል ራሱ የሚበጀውንና የሚጎዳውን ለይቶ እንትን እንዲል የተሰጠው ደግሞ የውሳኔ ቀደር። ሀቢብ አንዴ ሀቢብ ጨርስ፣ ችግር የለውም ጨርስ። አይ የቅድሙን እኮ መዝሙር እንትን እሺ፣ ግን ጨርስና ችግር የለውም መልሶ ስለምጠይቀው የኔ ጨርስ ሀሳቡ ይስፋኝ ጨርስ ይሻሉ። እና ቀደር ሁለት አይነት ነው። አንድ የተወሰነብን አለ ልንቀይረው ማንችለው። ምንድነው የተወሰነብን ማትቀይረው ነገር? እሱን ንገረን እኮ ልክ ለምሳሌ ኢትዮጵያዊነቴ በቃ መርጫ አይደለም፣ አላህ የወሰንብኝ ነው። ረጅም መሆኔ ወይ አጭር መሆኔ፣ ቀይ መሆኔ፣ ጥቁር መሆኔ፣ ወይ ታማሚ መሆኔ፣ በሽተኛ መሆኔ፣ ጤነኛ መሆኔ፣ እነዚህ ነገሮች በሙሉ ወይ እናትና አባቴን ወይም ደግሞ ልጆቼን፣ እነዚህ በሙሉ በእኔ የተወሰነብኝ ናቸው። ለእኛ ደግሞ ነፃ ፍቃድ የሆኑ ነገሮች ደግሞ አሉ፣ በራሳችን ወስነን ምርጫ ወስነን የምንገባባቸው ማለት ነው። ስለ አደም ንገረኝ። አደም ነፃ ፍቃድ ነበረው? ኦፍኮርስ ነፃ ፍቃድ ነበር። አለመብላት ይችል ነበር? ነፃ ፍቃድ ነበረው። ለምን ብትል እሱ ድመት ወይ አንበሳ ወይ የሆነ እንስሳ አይደለም፣ አእምሮ ሰጥቶታል። ይህ ነገር አትብላ ተብሎ ተነግሮታል። አለመብላት ይችል ነበር? አዎ ተነግሮታል። አይደለም ያልኩህ እኔ። አለመብላት ይችል ነበር ወይ ነው ጥያቄ? ኦፍኮርስ ይችል ነበረ። ኦኬ ምንድን የጻፈበት በህይወቱ ጣፋንታ ላይ የተቀደረበት የጻፈበት ነገር ምንድን ነው? እሱ ላይ እንዲበላው ተጽፎበታል ማለት እንዲበላው ተጽፎበታል ማለት በእውቀቱ ነው። አላህ ያቅ ነበር ስህተቱን እንደሚሰራ። ይሄኛው ነው ቀደር። ስማኝ አንዴ፣ እንዲበላው ተጽፎበታል፣ እንዳይበላው ተጽፎበታል። ይኸውልህ አንዴ ስማኝ፣ አንድ ሰው ሙስሊም ለመባል ይህንን መቀበል መቻል አለበት። አንተ አሁን ለምሳሌ ከክርስትና ወደ እስልምና ብትመጣ ይሄ ፈታኝ የአእምሮ ጥያቄ ነው። ይህንን ማትቀበል ከሆነ ሙስሊም አትባልም። የኢማን ከስድስቱ ኢማን መሰረት አንዱ ነው። እኛ ምናምነው እንደ ሙስሊም ነፃ ፍቃድ ሰጥቶታል። አትብላ ተብሎ ተነግሮታል። አላህ ግን ስህተቱን እንደሚሰራ ያውቃል። ይህ የአላህ ታላቅነት ማሳያ ነው። ከመጀመሪያው ጀምሮ ከ50 ሺህ ዓመት በፊት ሁሉንም ነገር ጽፎታል። አለ አቡ እኔ ጥያቄው እሱ አይደለም። እኔ የመጀመሪያ ብዕርም የጻፈችውን ሁሉ አመጣልሃለሁ። የብዕሯ ራሱ ከዕጣ ፈንታ ጋር እንደምትገናኝ እሱንም አዲስ አመጣልሃለሁ። እኔ አሁን የፈለግኩት አላህ አደም ላይ የጻፈበት አይበላም ነው ወይስ ይበላል ነው? ይኸውልህ ለአደም ተነገሩ። ገብቶሃል? እኔ ስለተጻፈበት የጠየቁት ወይስ አቡ የተጻፈበት ለአደም የተነገሩ ይዞ ካልበላ ብሎ ያስገደደው አካል አለ? አቡ እኔ እሱን አልጠየኩም። የጠየቁ ከመፈጠሩ በፊት አደም ላይ የጻፈበት ዕጣ ፈንታው ምንድን ነው? ብቻ ንገረኝ። እንደሚበላው ተጽፎበታል። ኦኬ እንደማይበላ ተጽፎበታል። እንደማይበላ አልተጻፈም። ለምን? አላህ ስለሚያውቅ እንደሚሰራ ስለሚያውቅ። በጣም ጥሩ። እንደሚበላ የጻፈበት አይደል? ከዚህ ከጻፈበት ውጪ አደም መኖር ይችላል? ይኸውልህ ብላ አልተባለም። ብላ ሳይሆን እንዳትበላ ተብሎ ተነግሮታል። ግን ስህተቱን እንደሚሰራ እስቲ ኔትወርክ ጌታው ያውቅ ነበረ ነው። እሺ ያውቅ ነበርና ወስኖበታል፣ ጽፎበታል። የተለያየ ነው ወንድሜ። ጽፎበታል ማለት ማለት ነው። ቀድር ተደርጎበታል ማለት ነው። ይሰማል። ለየት እየሆነ ነው የሚደርሰው ወንድሜ። ወይ ወጥተህ ግባ። ይኸውልህ ለምሳሌ ወጥተህ ግባ። ቀይ የበራብክ ነው። ወጥተህ ግባ ተመልሰህ። እሺ ሀቢብ ይቅርታ ስጠዋን ሀሳብ ሀቢቢ ነው የሚለው ያ መዝሙር የሚሪድ አይ በቃ አሁን ፖይንቱን አግኝቼዋለሁ። እዚህ ላይ ስትይዘው በቃ አሁን እንትን ብዬዋለሁ። አሁን ለምሳሌ እሱ ጋር የሚናገረው ስለተጻፈበት ጉዳይ ነው አሁን ያየነው ማለት ነው። ስለዚህ ያ ተከራከሩ። ሙሳ በጣም እንትን ሆኖ ሊድስ ሆኖ በማን ላይ ቀጥታ አዳም ላይም ራሱ በአንተ ምክንያት ነው ከዚህ የወጣ ነው በሚለው ነገር ላይ ፎከስ አድርጎ ከዛም አዳምም ደግሞ በእኔ ላይ ለምን ትናደዳለህ? እኔን ለምን ትወቅሰኛለህ? ምናምን ብሎ መልሶ ለሙሳ ሲናገረው ይሄ እኮ አስቀድሞ የተወሰነብኝ ነው። ስለ ቅድመ ውሳኔ ራሱ አስቀድሞ በሐዲሳቶች ላይ ተጽፏል። አስቀድሞ ማለት ነው። ስለ ቅድመ ውሳኔ ላይ እና ማየት እንችላለን። ሳይ ሙስሊም 662 ሲሌም ራሱ ቀጥታ አንድ ብላቴና ሲሞት የት እንደገባ ማየት እንችላለን። ጀነት ጀሃነም እንደገባ አይሻ ጀነት ይገባል ብላ ስታሰብ አይደለም። አስቀድሞ አላህ በአባታቸው ወገብ ሳለ ምን አድርጎ ወስኗል። የትኛው ጀሃነም እንደሚገባ፣ የትኛው ጀሃነም እንደሚገባ፣ የትኛው ጀነት እንደሚገባ ብሎ አስቀድሞ ወስኗል ብሎ ራሱ መሐመድ ተናግሯል። ስለዚህ እንደዚህ ማለት አንችልም። ስለዚህ በውሳኔ እንጂ በነፃ ፍቃድ የሚገባ አይደለም ጀነት ወይም ጀሃነም። ይሄ በእስልምና ያለው አንድ ህግ ነው። ስለዚህ ቅድመ እውቀትና ቅድመ ውሳኔ ይምታታባቸዋል አብዛኛው ሙስሊሞች። እዚህ ጋር ነው እኛ ያለ ነው ማለት ነው። በዚህ ጋር ከዛ ሙሳ ምን ይለዋል መልሶ አደም አሸነፈ በክርክሩ ማለት ነው። አሸነፈ ብሎ ተናገረ።
ይሄ ነገር ትክክለኛ የሆነ ሐዲስ ነው፣ ሳይ የሆነ ሐዲስ ነው፣ ተቀባይነት ያለው ሐዲስ ነው። ሶ ጥፋተኛ ያለው አደም ጋር ሲሆን ጥፋተኛ ያለው ማን ጋር ነው? አላህ ነው። የነ ሙሳ መባረርም የነ አደም መባረርም ስለተጻፈበት እንጂ አደም ሳይፈልገው አደረገ እንጂ እንዲፈልገውና እንዲያደርጉ ያደረገው ራሱ ማን ነው? ራሱ አላህ ነው። ይሄ ነው ሐሳቡ እንጂ ራሱ ጽፎበት አሁን እኮ በቃ ተመለሰ። እኔ በቃ ብዙ የምናገረው ነገር የለም። ምክንያቱም እንዲበላ ተጽፎበታል፣ እንዳይበላ ግን አልተጻፈበትም ማለት እኮ በቃ አለቀ። 4 ነጥብ። ያ ተጠያቂ ማን እንደሆነ ማግኘት እንችላለን በዚህ ፖይንቱ ማለት ነውና አቡ ኔትወርክ ከሰራ መቀጠል ይችላል። ኔትወርክን አስተካክለና ወንድሜ፣ ሌላ ሙስሊም ካለ ላስገባ። ይሄ ለምሳሌ ሰሂህ ሙስሊም 2643 ላይ the book of destiny ይላል። ራሱ ስሙ እንደምታዩት የዕጣ ፈንታ መጽሐፍ ይባላል። ኦኬ ዴስቲኒ ባይ ዘ ዌይ ዴስቲኒ ማለት ዕጣ ፈንታ ማለት ነው። ዕጣ ፈንታ ስናወራ የታቀደ የተወሰነ የተቀመጠ ማለት ነው። ኦኬ እንጂ ስለ እውቀት አይደለም። እዚህ ጋር ዴስቲኒ ነው የሚለው። እሺ እንዲህ ይላል how the human being is created። ምዕራፉ የሚያወራው ቻፕተሩ ሰሂህ ሙስሊም how the human being is created፣ ሰው እንዴት ነው የሚፈጠር in his mother womb፣ በእናቱ ማህፀን፣ ከዛ in his provision life span and deeds ይላል and written down and his misery and happiness፣ የህይወት ቆይታው የእድሜው የሚሰራው ክፉ መጥፎ ነገር በህይወቱ የሚያጋጥመው ውጣ ውረድ ምናምን ሁሉ የሚጻፍበት ወይም ለዛ ሰው የዕጣ ፈንታው የሚመደብበት የሚያሳይ መጽሐፍ ነው ይላል። ኦኬ እንዲህ ይላል አብዱላ ቢ መስዑድ ሪፖርትድ ዳት አላህ ሜሴንጀር አብዱላ ቢ መስዑድ እንዲህ አለ፣ የአላህ መልእክተኛ እንዲህ ብለው እንደተናገሩት who is the most truthful፣ የአላህ መልእክተኛ እውነተኛ የሆነው ነው ይላል። ኦኬ verily your creation is on this wise፣ የእናንተ አፈጣጠር በዚህ መንገድ ነው። the constitutions of one of you are collected for 40 days in his mother womb፣ ለ40 ቀን በእናቱ ማህፀን ያው ይፈጠራል ይሰራል ማለት ነው። in the form of blood፣ ልክ እንደ ደም ሆኖ ለ40 ቀን በእናቱ ማህፀን ውስጥ ይቆያል። after which it becomes a clot of blood፣ ከዛ የረጋ እንግዲህ ደረጃውን የተናገራሉ። አንድ ጽንስ ከተጸነሰ በኋላ ያለ ደረጃውን፣ ከዛ ደግሞ የረጋ ደም ይሆናል። in another period of 40 days፣ በሌላ 40ኛ ቀን ላይ የመጀመሪያ 40 ቀን ብለው ደም ይሆናል። በሚቀጥለው ደግሞ 40 ቀን ደግሞ የረጋ ደም ይሆናል። then becomes a lump of flesh and 40 days later፣ ድጋሚ ከሌላ 40 ቀን በኋላ ደግሞ የእንትን ስጋ ኦኬ ስጋ ይሆናል። Allah sent his angel to it with an instruction concerning 4 things። ልክ ስጋ ሲሆን እንግዲህ አስተውል ስቴጆቹን። ደም አለ፣ ከ40 ቀን በኋላ የረጋ ደም አለ፣ ከ40 ቀን በኋላ ፍሌሽ ስጋ። እንግዲህ ደምሩ እነዚህ 3ቱን 40 ቀኖች። ኦኬ በዚህ ሁሉ ውስጥ ያ ጽንስ ህይወት አልነበረው። በዚህ ሁሉ ውስጥ ስንት ማለት ነው? 40 ቀኖች ስንት ማለት ነው? 3 40 ቀኖች ስንት ወር ማለት ነው? አንድ ወር 30 ቀን ያለው 120 ቀን 120 ቀን። ዋው ረጉድ። ስለዚህ 120 ቀን ሙሉ ይሄ ጽንስ ህይወት የለውም። ባይዘወይ አሁን እኮ ሳይንሱም እንዲሁ ሌላውን ተውት፣ ሳይንሱ ራሱ እንደዚህ ነው የሚለው። ህይወት የሌለው ነገር እንዴት ብሎ ነው ህይወት የሌለው ነገር እንዴት ብሎ ነው የሚያድገው ሲጀመር? ኦኬ ከዛ ከ120 ቀን በኋላ ማለት ነው 4 ወር ማለት ነው። የ4 ወር በኋላ መልአክ ይላካል። መልአክ ይላክና ለአራት ነገር መልአክ ይላካል። ለአራት ነገር አንደኛው ለምንድን ይላል? ይሁት እሺ ነው so the angel writes down his livelihood፣ የመጀመሪያው የዛን ጽንስ የህይወቱን እንዳለ ስለ ህይወቱ ከተወለደ በኋላ ስለ ጠቅላላ ስለ ህይወቱ ይጽፍበታል። ከዛ ሞቱን ይጽፍበታል his days and his deeds፣ የሚሰራቸው ነገሮች and his fortune፣ ሀብቱ and misfortune፣ 4 ነገሮች ጽፎ ሄደ ማለት ነው። by him besides whom there is no God, that one amongst you acts like the people deserving paradise, until between him and paradise there remains but the distance of a cubit, when suddenly the writing of destiny overcomes him and he begins to act like the denizens of hell and thus enters hell። ይሄ ሰው ከተወለደ በኋላ መልካም ነገር ይሰራል፣ መልካም ነገር ሊሰራ ይችላል ምናምን፣ በጣም ጥሩ ነገር ሊያደርግ ይችላል። ግን ኦልሬዲ የተጻፈበት ለሲኦል ስለሆነ ልክ ያቺ ቀን ከመድረሷ በፊት መጥፎ ነገር መስራት ይጀምራል። ምክንያቱም ያ ሰው ምን ስለሆነ ለሲኦል የተጻፈ ስለሆነ ይላል። ጥሩ እየሰራ የነበረ በኋላ ላይ ምን የሚሰራ ነው? መጥፎ። ለምን? የታቀደበት የተጻፈበት ምንድን ነው? መጥፎ እንዲሰራ ስለሆነ። ኦኬ ከዛ ደግሞ ሌላ ሰው ደግሞ መጣ። እሺ and another one acts in the way of the denizens of hell። ሌላ ሰው ደግሞ የተወለደው ደግሞ ከተወለደ በኋላ መጥፎ ልክ የሲኦል ሰዎች የሚሰሩትን ክፉ ስራ ይሰራል። until they remain between him and hell a distance of a cubit, that writing of destiny overcome። ከዛ ልክ የተጻፈበት ደግሞ ጥሩ ነው ጥሩ ይሆናል የተጻፈበት ከሆነ መጥፎ ሲሰራ የነበረ ሰው የሆነ ሳለ ጥሩ መስራት ጀምራል። ለምን? ጥሩ ይስራ ተብሎ የተጻፈበት ስለሆነ ይላል።
ከዛ እሱ ያ መጥፎ ይሰራ ነበረው ጥሩ ይሰራና ደግሞ ወደ ጀነት ይገባል ይላል። ኦኬ። ስለዚህ እዚህ ጋር ይኸው በፅንስ ውስጥ እያለ ያ ፅንስ ደም እያለ የረጋ ደም እያለ ስጋ ለብሶ እያለ ህይወት የለውም። አንድ መልአኩ መጥቶ ነው እንግዲህ ሁሉ ነገር የሚጽፍበት ህይወት የሚሰጠው ወስኖበት ሄዳል ማለት በቃ አላ ይጻፍበት። ከዚህ ውጭ ማድረግ አይችልም። ነጻ ፍቃድ የለውም። እሺ አቡ እንዲያው አንዳንዴ ህፃን አትሆኑ ፕሊስ። ስንቴ ነው እያስገባው ኔትወርክ የማያስገባ ከልኩሎ ነው ትላለህ። አታፍርም? እሺ አሁን እሰማለሁ። መጀመሪያ ይኸውልህ ወንድሜ ቦታ ቀይሬ ነው። እሺ አንዴ አቡ ውሸት አትናገር። ማንም የከለከለ የለም። እያስገባውክ እየጠቆረ ትመለሳለህ። እኔ ይሄን ነገር እኔ አልወደውም ፈጽሞ። እሺ ይቅርታ። ማንም የከለከለ የለም። ትክክል አይደለም። እንደዚህ አትበል። እሺ አሁን ያነበብኩት ክፍል ላይ ጥያቄ አለ? ትክክል ነው። እሺ ይሄ ሰው ካደገ በኋላ ጥሩ ይሰራና ግን መጨረሻ ላይ መጥፎ የሚሰራው ሲኦል የሚገባው ለምንድን ነው? ይኸውልህ አላህ አንዲት ሴት ነበረች በዝሙት የምትታወቅ ማለት ነው። ማስረጃ ውስጥ አሁን እኮ ቅድም መጀመሪያ ነግሬሃለሁ። አንተ ሰማውና ተቀበልከውም ነው። ለምን መሰለህ ግን የሚታወቅ ቂሳ ነው የምናገረው። እኔ ያለ ማስረጃ ከኪሴ እንዳላውራ መጽሐፎች እያመጣሁ ነው ያወራሁት። ምክንያቱም ትክክል አይደለም። ሁለት መጽሐፍ ያስፈልገኛል ማለት ሁለት ስልክ ያስፈልገኛል። ይኸው እኔ እከፍትልሃለሁ። ንገረኝ። ምን ብዬ ልፈትህ? በቃል ስለማላውቀው ነው። በቃ ይዘውና እንጂ ያለ ማስረጃ እንዳታወራ። ይቅርታ በጣም እሺ። ማስረጃ ያለውን ነገር ላውራሽ። ስጠኝና ላውራሽ። አሁን አንተ ባልከው ላይ ማለት ነው። ኦኬ ጥሩ አውራሽ። አንድ ሰው ሲወለድ ተጽፎበታል ማለት አላህ ያውቃል ማለት ነው። በክርስትናም እንዳለ አውቃለሁ። አሁን ለምሳሌ ጨርስና ወደ ክርስትናው ፈጣሪ መዘገበው ፈጣሪ እንትን ያለው ነው። አቡ ይኸውልህ ወደ ክርስትናው አትምጣ። እስልምናውን በቁሙ አስረዳ። ከዛ ልክ ስጨርስ ወደ ክርስትናው ትመጣለህ፣ እንመልስልሃለን። እኛ ጋር የተወሰነባቸው ማንም የሉ። ጨርስና ግን እንመጣለን። እሺ ከመጀመሪያው ላስረዳ። ከኢማን መሰረት አንድ ሰው እስልምናን ሲቀበል ማለት ነው ሻሃዳ አንድ ሰው አይደለም። ፕሊዝ አቡ ይሄን አዲስ ፍታልኝ። አሁን አንድ ልጅ ተታለልኩ ነው እስልምና ሲቀበል ስለሱ ላውራ ነው። አንዴ ይሄን ስለዚህ አዲስ ብቻ አውራኝ። አንድ ጽንስ ሲወለድ ሲጸነስ ጀምሮ ከሚለው አውራኝ። አንድ ጽንስ ሲጸነስ ባይዘወይ እዚሁ ላይ የምጠይቅ አቡ፣ አንድ ጽንስ ሲጸነስ 4 ወር ነው የሚሆነው አይደል? መልአኩ ከመምጣቱ በፊት እንግዲህ አላህ እዛ ጋር ይላል በአራተኛ ወር ላይ ሩህ እንነፋበታለን ይላል። እስከዛ ድረስ ግን ፕሮሰስ አለው፣ ያድጋል። ያ ሳይንሱን የነገረ እንትኑን ማለት ነው። ፕሮሰሱን ነው። 4 ወር ሙሉ ህይወት አለው። 4 ወር ሙሉ የእድገት ደረጃዎች አሉት። በእናቱ ውስጥ ህይወት አለው ወይ ነው ያልኩህ። ሩሁንም የሚነፋበት ይኸውልህ፣ ሩህ ብሎ ማለት የሰው ልጅ ህይወቱ የሚያበቃው አንጎሉ ላይ ኦክሲጅን እንትን ሲል ነው አይደል? በሳይንሱ ራሱ 4 ወር ሙሉ ያ ጽንስ ህይወት አለው ወይ? ህይወቱን እየሰራለት እኮ ነው፣ ፕሮሰስ እያደረገው ነው። እሱን አልጠየቅኩም። 4 ወር ሙሉ ህይወት አለው የለውም። 4 ወር ሙሉ ህይወት የሚሰጠው 4ኛ ወር ላይ ነው። እስከዛ ግን እድገት ደረጃዎች አሉት ነው እንጂ ህይወት የለውም። አዎ እሺ። አንድ ሰው አንዴ ስማኝ፣ የአንድ የወንድ የዘር ፈሳሽና የአንድ የሴት እንቁላል ኦኬ፣ ህይወት የሌለው ነገር ህይወት ሳይኖረው እንዴት ነው እያደገ ይመጣው? አየህ አይደለ? ይህ እኮ ነው ድክመትህ። ይኸውልህ ህይወት አለው ማለት ይነቃል እንደማለት ነው። ሩህ ሲነፋበት መንቃት ይጀምራል ማለት ነው ያ ሰው ማለት ነው። አለበለዚያማ በዚህ ምድር ላይ ማንኛውም እድገት ያለው ነገር በአጠቃላይ በፈጣሪ ስር ነው። አንዲትም ቅጠል ብትሆን ያለ እኔ እውቀት አትወድቅም ይላል። 4 ወር ህይወት የለውም ብለኛል። አቡ ርዕስ ሌላ ቦታ ትግባ። 4 ወር ህይወት የለውም ብለኛል አይደል? ይኸውልህ እንደ ሰው ሙሉ ሰርቫይቭ የሚያደርገው በዛ በ4ኛ ወር ነው። እኔ ጠየቁሽ አይደለም። 4 ወር ላይ ያለ ህይወት አለ ወይስ የለውም? በእድገት ደረጃ ላይ ነው። ህይወት አለ ወይስ የለውም? 4 አድክመኝ በእናትህ። እሺ እጅህ ለብቻው ማለት ነው የምታንቀሳቀሰው ብቻውን ህይወት አለው የለውም? ወንድሜ እኔ ስለ ጽንስ ነው የጠየቁ። ያ ጽንስ 4 ወር ሙሉ ህይወት አለው ወይ? ሙሉ ተገጣጥሞ ሰው አልሆነም እኮ ነው ትርጉሙ፣ ከገባህ ማለት ነው። ህይወት አለው ወይስ የለውም? ይኸውልህ ሩህ የሚነፋበት እንደ ሙሉ ሰው ሆኖ ማለት ነው 4ኛ ወር ላይ። እሺ አስወረድኩ እኔ ነኝ። በጣም ድካም ነው። በስማ ምንድነው? ለምንድነው እንደዚህ ሳይንሱም እኮ አንተ አሁን ራሱ እናትን ብትጠይቅ ወይ ደግሞ ሚስት ስታረግዝልህ እንዴ ሚስት ያረገዘችው ጽንስ 4 ወር ሙሉ ህይወት የለውም? እንዴት ነው የምታስቡት እንዴ? አንድ ጽንስ ራሱ ጉድ። እኔ በጣም የሚገርም ነው። 4 ወር ሙሉ ጽንስ ህይወት የለውም እኮ አልከኝ። ስይዝህ ተውኩ ሀሳቡን።
እንግዲህ እኛ በክርስቲያን 4 ወር ሙሉ ህይወት የሌለው ጽንስ የለም። ባይዘወይ የለም። እግዚአብሔር ብዙ ተባዙ ምድርን ሙላ ሲል ህያው የሆነ ማንነት ህያው የሆነ የምንባዛበት ሴሎች፣ ኦርጋኖች፣ ጂኖች፣ ክሮሞዞሞች ሰጥቶናል። እነዚህ ነገሮች ህይወት ሳይኖራቸው እንዴት ነው ህይወት ያለው ሰው የሚያመጡት እንዴ? በጣም የሚገርም ነው። የወንዱ እንኳን ዘር ፈሳሽ እኮ ህይወት አለው። ባይዘወይ ቀድር የሚለው ቃል ራሱ ቅድመ ውሳኔ የሚለው ፎከስ ነው የሚያደርገው። አብዛኞቹ እነሱ ቅድመ እውቀት ነው የሚሉት። አሁንም ቅድም ቪኪ ያነሳው ነገር ስለ ህፃኑ ልጅ መወለድ እና መሞት የውሳኔ ጉዳይ እንጂ የእውቀት ጉዳይ እንዳልሆነ ነው የምንረዳው። ስለዚህ አላህ ለሰው ልጆች ነፃነትን አልሰጠም ወይም ፍቃድ የሚባል ነገር አልሰጠም የሚለው ነው። ስለዚህ ፍቃድ የሚባሉን ነገር ካልሰጠ ሰው በኃጢአቱ አይደለም ማለት ነው ጀሃነም የሚገባው። ስለዚህ በውሳኔ ነው። ኃጢአት ሰራ አልሰራ የጀነትና ጀሃነም መግቢያ መለኪያ አይደለም በእስልምና አስተምሮ ማለት ነው። በእስልምና አስተምሮ ጀሃነም አንድ ሰው የሚገባው ኃጢአት ሰርቶ ወይም ምናምን እንደዚህ ስላደረገ ሳይሆን ወይም አንድ ሰው ጀነት የሚገባው አስሬ ስለሰገደ ወይም ዘካ ስለሰጠ ኢጅራ ጾም ብሎ ስለሄደ ሳይሆን በአላህ ውሳኔ መካከል ባለው እቅድ ውስጥ ነው። ወይም ሲወሰንበት ወይም ጀሃነም ይገባል ወይም ደግሞ ጀነት ይገባል። ይሄ በአላህ እቅድ ውስጥ ነው። ሐዲስ ቁርአናችንም ሲናገር ምንድነው የሚለው? አላህ ያሻውን ያጣማል ያሻውን ያቃናል ብሎ አስቀምጦልናል። ያ ምንድነው? ቀድር ነው። ስለዚህ በፈለገው መንገድ ነው አላህ የሚሄደው። 7:179 ላይም ሱራ 7:179 ላይም እንደዛ ነው የሚያስቀምጥልን ስለ ቀድር። አሁን ደግሞ ቪኪ እና መዝሙር እርሱም ያሱን ደግሞ ያወጡት ደግሞ ያን ነገር ነው ኢብን የሚያብራራልን እና ይሄ ደግሞ በእስልምና አስተምሮ አላህ እኔን አምላክ አያስብሎ። ምክንያቱም የራሱ ውሳኔ ብቻ ላይ ፎከስ አድርጎ ለሰው ልጆች ነፃነት ካልሰጠ እኔ እንጃ ሰውን እንደ እንስሳ የሚመለከትን አካል ፈጣሪ ነው ብሎ መመልከትና መከተል ፌር በጣም ትልቅ ስህተት ነውና እኔ በዚህ ነገር ውስጥ ሙስሊሞች ቢያስቡበትና ቢረዱ ደስ ይለኛል። 10 ጊዜ 40 የሚሄዱት ከንቱ ሆኖ ልፋታቸው ከንቱ ከሚሆንባቸው ያስቀድሞ ተወሰነባቸው እና የነሱ ጣፋንታ መለየት አለባቸው ከወዲሁ ነው 10 ከመስገዳቸው በፊት ማለት ነው። ይሄን ነው መመክራቸው ለኡስታዞች፣ ለሙስሊሞች እህቶች፣ ወንድሞቼ ይሄን ለማለት ነው። ብዙ አላስረዝም። ግን ይሄስ በመጽሐፍቶቹ ሲመዘኑ ራሱ መጽሐፉ ሲነበብ ከ118 እንደዚህ የሚያክሉ የሚጠጉ ባዕድ ቃላት ማለት አረብኛ ያልሆኑ ቃላቶች ከግሪክ፣ ከሂብሩ፣ ከቱርክ፣ ከአቢሲኒያ ከተለያዩ ሀገሮች የተወሰዱ ባዕድ ቃላቶች ቁርአን ውስጥ አሉ። ስለዚህ ሁለት ነገር ነው ያለው። ወይ ራሱ አላህ ነው እነዚህን ቃላቶች የሰጣቸው ለሙስሊሞቹ፣ ወይ ደግሞ የሆነ ሰው ጨምሯል ማለት ነው። ይሄ ለምን መጣ? ምክንያቱም ይሄን ረጅም ጊዜ ይሄን ነገር ብዙዎቹ አያውቁም። ለዚህ ነው አሁን ቅድም ተርጉሙልን ስንላቸው የማይተረጉሙት። ኢሳን ተርጉሙልን መልስ የለም። ኢብራሂምን ተርጉሙልን መልስ የለም። ኢብራሂምን የብዙሃን አባት አረብኛው እንደዛ አይደለም። የብዙሃን አባት የሚሆን ትርጉም የወሰዱት ከዛ ነው ከኛ ነው። ስለዚህ ከየት መጣ? እነዚህ ባዕድ ቃላቶች እስራኤል የእግዚአብሔር ሕዝብ ማለት ነው። ኢስማኤል ይላሉ። ኢስማኤል ማለት ነው መልሱልን። እስማኤል ትርጉም አለው። እስማኤልስ እና እነዚህ በጣም ብዙ የተቀመጡ ባዕድ ቃላት አረብ ቁርአን ውስጥ አሉ። ስለዚህ ከየት መጡ? ትርጉማቸውስ ምን እንደሚሆን ሊፈታ ይገባል። ኦኬ ጅብሪል ማለትም ማለት ነው። ገብርኤል ማለት ኤል ቅድም አሁን ጲንኤል የሚለው አይታችሁታል። ኦኬ ያችን ቦታ ጲንኤል አላት ይላል እስራኤል። ጲንኤል እግዚአብሔርን አይቼዋለሁ የሚያኝን አምላክ አየሁት ጲንኤል። ስለዚህ ኤል የሚለው ምን ማለት ነው? ገብርኤል ትርጉም አለው። ጅብሪል ግን ትርጉም አለው ወይ? ኦኬ ሚካኤል ትርጉም አለው። እስራኤል ትርጉም አለው። ጵንኤል ትርጉም አለው። ያህዌ ትርጉም አለው። ኢየሱስ ትርጉም አለው። አማኑኤል ትርጉም አለው። አብርሃም ትርጉም አለው። ሳኦል ጳውሎስ ሲሆን ትርጉም አለው። ኦኬ ኬፋ ጴጥሮስ ሲሆን ትርጉም አለው። ምን ትርጉም የሌለው አለ? ምክንያቱም በእስራኤላውያን ባህልና ልማድ ወግ ያለምንም ምክንያት ስም ያወጡ ያለምንም ምክንያት ተውት። እኛው ከኢትዮጵያውያን ያለ ምክንያት ስም አናውጣ። አሁን ያሬድ ማለት ትርጉም አለው። መዝሙር ያጠቃላችሁ መዝሙር ነው። ዝማሬ ማለት ነው ምስጋና ማለት ነው። ያሬድ ማለት ደግሞ ትጉ፣ ታታሪ፣ ንብ እንደማለት ትርጉም አለው። ኦኬ እኛ እንኳን ከሀገራችን አቅምና ባህል ትርጉም ያለው እኔ ቤትም ትርጉም የሌለው ስም አለ ብዬ አላምንም። አበበ ማለት እኮ ነው ፈካ እንደማለት ነው። ከአቅሙ እንኳን አበበ ትርጉም አለው። እና እኛ እንኳን ትርጉም አለን። እንኳን እስራኤልያን እንኳን አይሁድ እንኳን ደግሞ የእግዚአብሔር መልአክ ስም የላቸውም። የራሳቸው የሆነ ስም የላቸውም። ገብርኤል የሚለው የገብርኤል ስሙ አይደለም። የእግዚአብሔር የስሙ ገናናነቱ ኃያልነቱን የሚገልጥበት ስም ነው።
ሚካኤል የእግዚአብሔርን ገናናነቱን የእግዚአብሔርን ድንቅ ስራ የሚገልጥበት ስም ነው። ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት ገብርኤል። ስለዚህ እንደዚህ ያለ ወይ ነው አሁን የኔ ጥያቄ። ጅብሪል ሲሉ ምንድነው ትርጉሙ? ኦኬ እስራኤል ሲሉ ምንድነው? ኢሳ ሲሉ ምንድነው ትርጉሙ? ማርያም ማር እና ያም የሚል አለ። ማርያም ማለትም ማለት ነው። እና ይሄንን አይተናል። እና ይሄ ቁርአን ውስጥ በአረብኛ ብቻ ነው አረብኛ ብቻ ነው ያለው ውስጡ። አረብኛ በቃ ልዩ ቋንቋ ነው አረብኛ እንዴ? ያለው ቁርአን ውስጥ ከ118 የሚጠጉ አረብኛ ያልሆኑ ቃላቶች ቁርአን ውስጥ አሉ። ከቱርክ፣ ከፐርዣ፣ ከኢትዮጵያ፣ ከግሪክ፣ ከሂብሩ፣ ከሴሪያ የተወሰዱ እንዲሁም በደንብ አዘጋጅቼው ታሳያቸዋለሁ። ሊስቶቹ ምን ምን እንደሆኑ ነበረኝ። ኦልሬዲ በጣም የታወቀው ነው። ብዙ ጽሑፍ ተጽፏል በዚህ ላይ። የእስልምና እንትኖችም ያውቁታል በደንብ ያጠኑ። ይሄ ከየት መጣ የሚለውን አላህ ነው ወይስ ሰዎች ናቸው ያስገቡት? ኦኬ አላህስ ከሆነ ወይ ሰዎችን ከሆኑ ትርጉሙ ምንድን ነው? ከየት መጣ? እናት ቋንቋ ምን ነበረ ትርጉሙ? ይህን ልፈቱልን ይገባል። ስለዚህ ከኢሳ ትጀምራላችሁ ማለት ነው። ኢሳ ማለት ትርጉሙን ነገሩ ይሄን አይተናል። ቀጥሎ ደግሞ ይሄ ስለ ቅድመ ውሳኔ የሚለውን ነገር አይተናል። በቃ ምንም በእስልምና የታወቀ ነው። ያቺ ብዕር ተፈጠረች እና እዛ ብዕር ያቺ ብዕር ያው እንግዲህ የሚፈጠሩትን ፍጥረቶች ሁሉ በደንብ አድርጋ እንደጻፈች እንደጻፈች ማለት በሚፈጠሩ ሰዎች ለሚሆነው ሁሉ ከመጀመሪያው እስከ መጨረሻ ያለውን ሁሉ ያቺ ብዕር እንድጽፍ አላህ እንደፈጠራት ይናገራል። ከዛ ብዕር ከጻፈችው ውጪ የሚያደርግ ሰው ይላል እንዲያውም የኔ ሊሆን አይገባው ነው የሚለው። ሱናን አቢ ዳውድ ስንት ነበር? 4707 ይሆን ካልተሳሳትኩ፣ እንደዛ ነው። ቪኪ ምን የሚለው ነው ዳቆኝ? እስቲ ሱናን አቢ ዳውድ 4707 መሰለኝ ስለ ብዕሯ የሚያወራው አላህ ክሬትድ። ኦኬ የአላህ ብዕር 4705 ኦኬ። እሺ ሀቢቢ 4705 2653 ቢላ አለ 4705 ናት። ወሲ ሱናን አቢ ዳውድ ሚሽካት አልማሳቢ 94 ላይም አለ። ዳውድ 4700 አለ። ጃሚያ ትርሚዲ 3319 ጃሚያ ትርሚዲ። እሺ ቀጥል ዳቆኝ። የ4705 ናት ልኛለኝ ሱናን አቢ ዳውድ። እነዚህ ሁሉ የእሷ እንትን ናቸው። ጠበሪ ላይም አለ። እስቲ አንድ ያሳየኝ እና ላንብበው ከምን ይላል? ኦኬ የሆነ እንግሊዘኛ ቆይ ጠበብ ላድርግልህ አንዴ። አይ ቆይ እዛኛው ሂጅ ላሳየህ ምናልባት። እሱ ይሻላል። ኦኬ እሺ ሱናን አቡ ዳውድ ላይ አይደለም? እሺ እንትን ላይ ነኝ። ምክንያቱም ባለፈው ከኢብራሂም ጋር ባይዘው እሱ ነበረ። ከኢብራሂም ጋር የተፈጠረውን ነገር ተመልክተ ነበር ቪኪ? ኧረ ኢብራሂም ምን ያኛው ነው? ኢብራሂም አፖሎጂቲክስ ነው የሚባለው። ኦኬ አገጩን የሚጎትተው ልጅ። እሺ ወይ አገጩን አላየሁትም። አንብብ አታንብብ ብዙ ይሄን ክፍል እሱ ራሱ አመጣ። ከዛ በኋላ ቆርጦ ብቻ አነበብ ማለት ነው ሙሉን ሳይጨርስ እና ሙሉን ሲያነበው በአረብኛ እንትን አለው ካላነብብ ማለት ነው። የሚገርም ፈጽሞ ደግሞ የራሱ መረጃ ራሱ እኮ ነው የሰጠኝ እና እሺ አንብበው ብዬ ሰጠሁት። ልክ እንትኗ ጋር ሲደርስ አቆመ። ከዛ ጨርሶ ስለ አልጨርስም ግዴታ የለብኝም ማለኝ እና ግን ምንድነው የሚለው የነበረው ይሁላችሁት። እሺ I had the messenger of Allah say the first thing Allah created was the pen። የአላህ መልክተኛ እንዲህ ሲሉ ሰማሁ። ምን አላህ በመጀመሪያ የፈጠረው ብዕር ነው ይላል። ብዕርን ፈጠረ። he said to it ለብዕሩ እንዲህ አለው። ምን አለው? ራይት ጻፍ። it asked ብዕሩ ደግሞ መልሶ ጠየቀ። what should I write ምን ልጻፍ አለ ብዕሩ። my lord የኔ ጌታ ምን ልጻፍ አለው ብዕሩ። he said write what was decreed about everything till the last hour comes። መጻፍ ያለብህ ነገር የታወሰነውን የታቀደውን ከመጀመሪያው ጀምሮ እስከ መጨረሻው ሰዓት ድረስ የታቀደው የተወሰነው ነገር ጻፍ አለው። ከዛ ሰን ይላል ልጄ I heard the messenger of Allah say የአላህ መልክተኛ እንዲህ ሲል ሰማሁ። ምን he who dies on something other than this does not belong to me። ከዚህ ከተጻፈው እጅ ሰርቶ የሚሞት ሰው ለእኔ ሊሆን አይገባውም። ስለዚህ ከተጻፈልህ ውጭ ነቅነቅ ማለት አትችልም ማለት ነው። ጭራሽ ከተጻፈልህ ውጭ ከኖርክ እንዲሁም የኔ ልትሆን አገባም ይልሃል። እና ሰው ብዕሯ ይሄን ወስን አይደችው ማለት ነው። እንግዲህ ይሄን ልትወስን ነው የተፈጠረችው፣ መጀመሪያውንም መጨረሻውንም። ከዛ ውጭ መሆን አይቻልም። እና ሰው ቅድመ ውሳኔ የሚለው በደንብ አለ በሚገባ በእስልምና ሰው አደም የተባረረበት ምክንያት ያ ሁሉ ቅድም አንስተናል። እና እንግዲህ ወደ ብርሃን እንድትመጡ እግዚአብሔር ልቦና እንዲሰጣችሁ
እግዚአብሔርን አባት ብላችሁ አምላክ ብላችሁ በደል ብትሰሩ ተወስኖብኝ ነው ሳትሉ ንስሐ የምትገቡበትን ወደ ምትገቡበት አምላክ እግዚአብሔር በሙሉ ነፃ ፈቃድ ለሰጠበት አምላክ በነፃ ፈቃዳችን ወደ ፈለግከው እጅህን ስደድ፣ በፊት እሳትና ውሃን አዘጋጅቻለሁ፣ ወደ ፈለግከው እጅህን ስደድ፣ እነሆ በደጅ ቆሜ በር አንኳኳለሁ፣ ማንም የሚከፍትልኝ ቢኖር በሩን የሚከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ምሕረት አደርጋለሁ ያለ ጌታ ነው። በየሄዳችሁበት ቦታ ሁሉ ሰላም ለዚህ ቤት ይሁን። እሺ በጀ ብሎ ሰላማችሁን ከተቀበሉ ወደው ፈቅደው ሰላማችሁ ይድረሳችሁ፣ አልፈልግም ካሉ ግን የእግራችሁን ትቢያ አራግፋችሁ ውጡ ያለን። ኦኬ ውድቀትህን አውቃለሁ፣ ድካምን አውቃለሁ፣ ንስሐ ግባ፣ ፈጥነህ ንስሐ ባትገባ እመጣብሃለሁ ያለ ጌታ። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ያለ ጌታ። ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ሸክም አሸክማችኋለሁ። ያ ሸክም ግን ኃጢአትን፣ በደልን ተሸክማችሁ ስትመጡ ያለው ሸክም አይደለም። ፍቅርን፣ ምሕረትን፣ ይቅርታን ሰጣችኋለሁ፣ ሸክማችሁን አራግፍላችኋለሁ ጌታ። የምሕረትና የቸርነት ጌታ። ብትወድ እንዳድን ትወዳለህ፣ ብትወድ ዓይን እንዳበራ ትወዳለህ፣ ብትወድ ከሞት እንዳሳ ትወዳለህ እያለ የሚጠይቅ ጌታ። የሰዎችን ፍቃድ ሳያልፍ፣ የሰዎችን ነፃ ፍቃድ ሳያልፍ ሳያስገድድ የሚፈውስ የሚምር፣ እምቢ ካሉ ደግሞ ሰዎች ደግሞ ነፃ ፍቃዳቸው ተጠቅሞ ደግሞ የሚቀጣ አምላክ ነው ያለው። አዎ አምላክ እግዚአብሔር ሁሉን ያውቃል። በሰው ነፃ ፍቃድ ግን አይገባም። ያሬድ ሲፈልግ ያምናል፣ ሲፈልግ አያምንም። ያሬድ አለማመኑ የተወሰነበት አይደለም። ያሬድ ማመኑ የተጻፈበትም አይደለም። እኔ ድርሰት ልጫወት አይደለም የመጣሁት፣ የሆነ ተውኔት ልሰራ አይደለም የመጣሁት። ደራሲ ያለኝ ከዛ ተውኔት ልሰራ አይደለም። ይህን ማጠቃለያ ሰጥቼ ይሉጣ። ጴጥሮስ እዚህ ላችሁ እንደሆነ ኢየሱስ ክርስቶስን ብሎ ነገረው። ጴጥሮስ አለው ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። በደንብ ስሙ። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ለምን? ጌታ ሁሉን አዋቂ ስለሆነ። ኦኬ። ከዛ በኋላ ቅዱስ ጴጥሮስ እንግዲህ ስሙ፣ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው እንጂ ከዛ በኋላ ንስሐ ትገባለህ፣ ከዛ በኋላ ታለቅሳለህ፣ እንዲሁ ከዛ ደግሞ እምርሃለሁ አይደለም ጌታ ያለው። መሐሪ መሆኑ ለማሳየት እኛን ኃጢአት ውስጥ አይከተንም ጌታ። እኛ ኃጢአተኞቹን ለምነውና ከኃጢአታችን ባህሪው መሐሪ ስለሆነ እሱ መሐሪ መሆኑን ለእኛ ይገልጣል እንጂ መሐሪነቱን ለማሳየት እኛን ኃጢአተኛ አያደርግም ጌታ። እንደዚህ አይነት ጌታ የለንም። ኦኬ፣ የለንም፣ ፈጽሞ የለንም። መሐሪነቱን ለማሳየት ኃጢአተኛ የሚያደርገን ጌታ የለንም። እኛ እንትን አይደለንም። ይሄ ምንድነው ሙከራ ላብራቶሪ አይደለንም። እኛ ፍጥረቱ በጣም የተወደድን እግዚአብሔር የወደደን ፍጥረቶች ነን፣ ፍጥረት ሁሉ። ስለዚህ ጴጥሮስ ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ አልክድህም አለ። ጌታ ሆይ አልክድህም አለ። ጴጥሮስ ጌታን ካደ። ከዛ በኋላ ንስሐ ገባ። የሚገርማችሁ ተጸጸተ፣ አለቀሰ። እሺ የጴጥሮስ መሳሳት የተወሰነበት ከሆነ ንስሐ መግባቱ ድራማ ነው ጴጥሮስ የሚሰራው አይደለም። አያችሁ፣ አይደለም። ጌታ አዋቂ ስለሆነ ሁሉ ሊወድቅ እንደሚችል ነገረው። ጴጥሮስ ግን እንዲጸና አስቀድሞ ነግሮት ነበረ። በጸሎት ትጉ፣ ደጋግሞ ፈተና ሊመጣባቸው ይላቸው ነበረ። ስለዚህ ጴጥሮስ ነፃ ፍቃዱን ተጠቅሞ ጌታን ካደ። ነፃ ፍቃዱን ተጠቅሞ ደግሞ ምን አደረገ? ወደ ጌታ ተመለሰ። ማንም ሳያስገድደው፣ ማንም ሳይጫነው። ስለዚህ እንደዚህ አይነት ወዳለበት አምላክ ብትመጡ ለነፍሳችሁ ረፍት ታገኛላችሁ። ሙስሊም ወገኖቼ አይኑ አሁን ላይ አትረዱንም፣ ትሰድቡን ይሆናል ምናምን፣ ታላግጡ ይሆናል። ኢትስ ኦኬ። ግን ደግሞ አንድ ቀን ይገባቸዋል ብለን እናምናለን። እንዲገባችሁም እንጸልያለን። ምክንያቱም ጌታ ሁሉ እንዲድኑ የሚታገስ የሚወድ አምላክ ስለሆነ ይላል እንጂ ማንንም መጥፋት ጌታ አይወድም። ስለዚህ ሁሉ እንዲድኑ ይወዳል ነው የሚለው እንጂ ይሄ የተረገመ ይሄ በዚህ ወጣ እምነት እየጠቀሰ ምናምን የለም እንደዚህ። እና እግዚአብሔር ይርዳን፣ እኛንም በዚች እምነት ያጽናን። በክርስቶስ ቸርነት ምሕረት ጥላ ሁላችንም ይጠብቀን። የእግዚአብሔር ፍቅሩ የእግዚአብሔር ቸርነቱ ምሕረቱ ከኔም ከእናንተ ጋር ይሁን። ሙስሊም ወገኖቻችን እግዚአብሔር ልቦና ቢሰጣችሁ እንድትመጡ ጥሪያችን እናስተላልፋለን። ምንም ችግር የለውም። መምጣት የምትፈልጉ ቤታችን ክፍት ነው። 1 ቁጥር ጻፍ 2 ቁጥር ጻፍ በሚል ጨዋታ እንጨዋትም እኛ። መምጣት ከፈለጋችሁ አጓሩን። ከዛ በኋላ ትምህርት ትማራላችሁ። አለቀ። በል ተሰብሰቡ፣ በቃ አይንን ጨፍን፣ ወደ ላይ እጅን አድርግ ምናምን በል፣ እንደዚህ የሚባል ነገር የለም እኛ ጋር። ኦርቶዶክሲያን ስለሆንን ትምህርት ላይ ነው የምንወስዳችሁ፣ ወደ ትምህርት እንጂ ሚዲያ ላይ የሚደረግ ግርግር አይደለም። በሚዲያ የምንሰጣችሁም ህይወት የለም። ምክንያቱም እኛ የቁጥር ጉዳይ አይደለም ያዝ ነው። ቁጥር የመጨመር የማብዛት ጉዳይ አይደለም ያዝ ነው። ሁሌም እንደምናገረው ይሄ እቁብ አይደለም፣ እድር አይደለም ያዝ ነው። እኛ ለቁጥር መጨነቅ ያለበት ሰው እቁብና እድር ያቋቋመ ሰው ነው። ምክንያቱም ሰው ሲበዛ ብሩን በደንብ በዛ ብሎ ስለሚያገኝ። አምላካችን ግን በእኛ መብዛት በእኛ ማጠር አይደለም የሚለካው። እውነተኛ ሃይማኖት በሰዎች መብዛት የሚለካ አይደለም። እንደዛ ቢሆንማ በምድር ላይ
አማኝና የማያምንን ብታስቀምጡ የማያምን ይበዛል። በዓለም ላይ ስታቲክስ ቢሰራ የማያምን ሰው ይበዛል። የሚያምኑ ጥቂቶች ናቸው። ባይዘው ጨራሽ እንደውም ጥቂት እየሆኑ ነው የምንመጣው። ምክንያቱም እውነተኛ ጌታ የሚሆኑት የጸኑት ስለሆኑ፣ እውነተኛ ክርስቲያኖች፣ እውነተኛ ጌታ እግዚአብሔር አማኝ የሚባሉት የጸኑት ስለሆኑ እንጂ ዝም ብሎ የጠሩት ብቻ አይደሉም፣ የጸኑት። ስለዚህ መጽናት ነው እንጂ በእግዚአብሔር ዘንድ ትክክል የሚያደርገው ቁጥር አይደለም፣ ብዛት አይደለም። እና ብዛት አስጨንቆን ያውቅም። የቡዲዝም አማኞች በጣም ሚሊየንስ ቢሊየንስ ናቸው። እሱ ጉዳያችን አይደለም። ስለዚህ በርቱ፣ እንበርታ። ሙስሊሞችም ወደዚች ወደ ብርሃን እንድትመጡ ወደ ክርስቶስ እቅፍ እንድትመጡ ጥሪያችን እናስተላልፋለን። እኛንም እግዚአብሔር በቤቱ ያጽናን። ቪኪ፣ ሀቢቢ፣ ፍቅርተ፣ ቲጂ በጣም አመሰግናለሁ። እኔን ታናሽ ወንድማችሁን ያው ጊዜ ሰጥታችሁ ስላዳመጣችሁኝ አመሰግናለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ማሰላማ። እናመሰግናለን። ቃለ ሕይወት ያሰማልን። ሁልጊዜ ነው ደስ ይለናል። ዲያቆን ግን ከመውጣትዎት በፊት የሆነች ነገር ብጠይቅዎት የ3 ሰከንድ ቃል ያዝኩት። እሺ ጠይቁኝ። ቪኪ ቀደር ነገር አንተ የተባለን ዋ እየተረጫጨን ነው። ዲያቆን ብዬ ነው ዲያቆን። እሺ እንትና የሆነች ነገር ልጠይቅ ብዬ የሙስሊሞች እኛ ጋር የሚያነሷት ምንድች እነሱ የሚሏት ማለት ነው። በእርግጥ እኛ ጋር ባይኖርም አርጊመንታቸው ማን ወደ እግዚአብሔር ጉባኤ ያግባ ነው የሚሉት እንትን ያሉን። ስለዚህ ህግ ኦሪት ስለ ድንኳኑ ህግ አይደል? እንደዚህ ያው መልስ ምናምን ብዙ ጊዜ ተሰጥቶበታል። የእነሱ አርጊመንት ነው ሲጀመር ይሄ እንጂ በክርስትና እንደሱ የሚባል ነገር የለም።